አንድ ሰው የልብ ድካም አለው ስንል ምን ማለታችን ነው? ምክንያቶች ውስጥ ምን ናቸው? የልብ ድካም ወይም ሃርት ፌለር የምንለው ልብ ለሰውነታችን በቂ የሆነ ብለድን ፐምፕ ማድረግ ወይም ደግሞ መግፋት ሲያቅተው አንድ ሰው የልብ ድካም ህመም አለው ልንል እንችላለን። የልብ ድካም ወይም ሃርት ፌለር የሚያመጡ ምክንያቶችን ለሁለት ከፍለን ማየት እንችላለን። የመጀመሪያው ልብ በቂ የሆነ ግፊት ማድረግ መቸገር፣ በዚህ ምክንያት በቂ የሆነ ደም ወይ ደግሞ ለኦርጋኖቻችን መድረስ ሲያቅተው የልብ ድካም ሊከሰት ይችላል። ይህንም ሎ አውትፑት ሃርት ፌለር እንለዋለን። ይህንም ከሚያመጡ ህመሞች መካከል የልብ ጡንቻ በደም ስር መጥበብ ምክንያት ወይም መዘጋት ምክንያት መጎዳት ወይም ደግሞ ኢስኬሚክ ሃርት ዲዚዝ የሚለው ተጠቃሽ መሰረታዊ የሆነ የልብ ጡንቻ ህመም ወይም ደግሞ ካርዲዮማዮፓቲ የምንለው ነው። ሌላው ልብ ክፍሎች ላይ የሚገኙ የተለያዩ በሮች መጥበብ ወይም መስፋት ቫልቩላር ሃርት ዲዚዝ የምንለው። ሁለተኛው ግሩፕ ውስጥ የሚካተቱት ደግሞ ሰውነታችን በከፍተኛ ሁኔታ የደም እንዲሁም ደግሞ የኦክሲጅን ፍላጎት በመጨመሩ ምክንያት የልብ መድከም ወይም ደግሞ ይህም ደግሞ ሃርት ፌለር እንለዋለን። ይህን የሚያመጡ ነገሮች አንዱ ከፍተኛ የሆነ የደም ማነስ እንዲሁም ከፍተኛ ሆርሞን የሚያመነጭ እንቅርት ወይም ደግሞ ታይሮቶክሲኮሲስ ተጠቃሽ ናቸው። የልብ የመፍጠን ስሜት ብዙ ሰዎች ላይ የሚፈጠር ሁኔታ ነው። አብዛኛው ጊዜ ግን የቀላል ወይም ደግሞ ለህይወት አደጋ አስጊ ሁኔታ አይደለም። ብዙ ጊዜ ለምሳሌ በድንጋጤ፣ ጭንቀት የሚያነቃቁ ሱሶች የሚሆኑ ለምሳሌ እንደ አልኮል እና ጫት፣ አንዳንድ ጊዜ ደግሞ ሴቶች የወር አበባ ሲያቆም፣ አንዳንድ ጊዜም እንደዚህ የእንቅርት በሽታም ሊኖር ይችላል። አንዳንድ ጊዜ ግን የከባድ ወይም ደግሞ የአደገኛ በሽታ ስሜት ሊሆን ይችላል። እና የልብ ምት መፍጠን የአደገኛ በሽታ ስሜት ከሆነ የሚከተሉት 4 ስሜቶች ወይም ደግሞ ሁኔታዎች ሲኖሩ ልንጠረጥር እንችላለን ማለት ነው። አንደኛ የልብ ምት ስሜቱ በጣም የሚደጋገም ከሆነ ወይም ደግሞ ስሜቱ የሚቆይበት ጊዜ ከ5 ደቂቃ በላይ ከሆነ። ሁለተኛ ከልብ ምት ስሜቱ ጋር የማዞር ስሜትና የመውደቅ ስሜቶች ካሉ፣ የትንፋሽ ማጠር፣ የድረት ህመምና የማላብ ስሜት ካለም አደገኛ ሊሆን ይችላል። ሶስተኛ ከዚህ በፊት በምርመራ የተረጋገጠ የልብ በሽታ ያለው ሰው ከሆነ ደግሞ ብዙ ጊዜ ከልብ በሽታ ጋር አብሮ የሚኖሩ የልብ ምት መዛባቶች አደገኛ ሊሆኑ ይችላሉ ተብሎ ይጠረጠራል። አራተኛ ቤተሰብ ውስጥ ድንገተኛ የሆነ መውደቅ ያላቸው ከሆነ፣ ድንገተኛ ሞት አጋጥሞ ከሆነና ቤተሰብ ውስጥ ደግሞ የልብ በሽታ ካለ እነዚህ ሁኔታዎች ማየት ያስፈልጋል። ሌላው ጭንቀትና ስፖርት የልብ ምት እንደሚጨምሩ ይታወቃል። ነገር ግን በእነዚህ ሁኔታዎች ምክንያት የልብ ምት መዛባትም ሊከሰት ይችላል። በተለይ ከእንቅስቃሴና ጭንቀት ጋር ተያይዞ የማዞር ስሜትና የመውደቅ ስሜት ካለ የልብ ችግር ሊኖር ይችላል። ልብህን ልብ በላት። ልብ በባህረ ደረት ውስጥ በሁለቱ ሳምባዎች መካከል ትገኛለች። በደቂቃ 70 ጊዜ፣ በሰዓት 4200 ጊዜ፣ በቀን 100800 ጊዜ፣ በዓመት 36 ሚሊዮን 792 ጊዜ፣ በ70 ዓመት ውስጥ 2 ቢሊዮን 575 ሚሊዮን 440 ጊዜ ትመታለች። ልብህን ልብ በላት። በስፖርት አጠንክራት፣ እንደ ተጋችልህ ትጋላት። ሀገራችን ላይ ከሚገኙ ለልብና ለደም ስር ጤንነት የሚጠቅሙ ምግቦች እንጆሪ፣ የወይን ፍሬ፣ ሐብሐብ፣ ብርቱካን፣ ቆስጣ፣ ጎመን፣ ሰላጣ፣ ለውዝ በጥቂቱ ናቸው። የተሻለ አመጋገብ ለተሻለ የልብ ጤና። ችላ ማለት የሌለባችሁ የልብ ህመም ምልክቶች። የልብ ህመም የደረት መውጋት ወይም የደረት ህመም ብቻ ላይሆን ይችላል። ከታች የምዘረዝራቸው እንደ ምልክትነትም ይታያሉ። የመጀመሪያው የትንፋሽ ማጠር። ምንም ከባድ ስራ ሳሰሩ፣ ምንም ነገር ሳታደርጉ ከአንዱ ክፍል ወደ አንዱ ክፍል ብቻ ስለተንቀሳቀሳችሁ የድካም ስሜት እንዲሁም የትንፋሽ ማጠር ስሜት ካለ፣ መንጋጋ፣ ማጅራት፣ ትከሻ አካባቢ የመጨምደድ ስሜት ካለ፣ ከወትሮው ያልተለመደ ከባድ የሆነ የድካም ስሜት መሰማት